ወል ትችላለህ ደውልላት አንዴ ቆይ ካሜራውን አጥፋው ችግር የለም ካሜራውን አጥፋው ነዚህ ችግር የለም ይልሽ ያጋጥማል እኛ እናወራው ደህና እንዴ እንውጣም ይደውልላትም ከሆነ ምትመጣም ከሆነ እኛ ውጪ ነው ስለዚህ ተመልካቾቻችን ከአንድ ሰዓት በኋላ ተመልሰን መተናል ያለፉትን አንድ ሰዓታቶች እንግዲህ ከእንዳልክ ጋር ጨቀጨቅ ውስጥ ሰጣ ገባ ውስጥ ነበርን በጣም ሲያስቸግረን ነበር ካሜራውን ለናጠፋ የተገደድንበት ምክንያት ዋናው ነገር ያው በካሜራ ፊት ያሉት ነገሮች እንግዲህ አላስፈላጊ ሰጣ ገባዎች አላስፈላጊ ነገሮች በካሜራ እንዲታዩ እንዲቀረጹ ስላልፈለግን ነው እንዲሁም ደግሞ ሞር በካሜራ መቀረጹ ነገሮችን ያባብሳሉ ብለን ስላሰብን ነው እሱን ለማረጋጋት ሞክሬያለሁ በቻልኩት የሱ ሐሳብ የነበረው እንግዲህ ነፃነት እቃዋን ይዛ እንድትሄድ ከዚህ ስለሚስቴ የማይሆኑ ነገሮችን ነው እየተናገርሽ ያለሽው ብሎ ሙሉ እቃዋን ይዛ እንድትወጣ ነበር ሐሳቡ አሁን ላይ ግን እንደዚህ አይነት ነገር እንደማያስፈልግ ነው የነገርነው ያሳመነው ባለቤቱም ደርሳለች ኦልሞስት ከታክሲ ወርዳ ሰፈሩ ደርሳለች አሁን ይሄኔ ወደ በሩ አካባቢ ወደ ግቢው ትደርሳለች ወይም ከ3 ከ4 ደቂቃ በኋላ መድረሷ አይቀርም ከታክሲ እንደወረደ ስናቅ ነው እኛም ቀረጻውን የጀመርነው ስለዚህ እንዳልክ እሷም ትምጣ እሷ በመጣችበት እሷ በተገኘችበት ያለው ነገር እናወራለን ትምጣ የኛም ጊዜ መቃጠል የለበትም እኛም ኬስ ስንጀምር አንድ እንደዚህ አይነት ጉዳይ በመንሰራ ሰዓት እዛ እስካሁን አላመንኩ እንዴት አምናለሁ እኛኮ ምንም ያልነው ነገር የለም ይል አንተ እያልክ ያለኸው ባለቤቴ ለሊት የምትወጣው ለመማገጥ ነው በለ እንደዛ ነው እኛ እንደዛ ያወራን ያስመሰል እንደሱ ብዬ ባምን ጧት ስነሳ አገኛታለሁ እንዴት ልመን እኛ እንደዛ አላወራንም እንደዛ ያወራን እያስመሰልከው ነው እያልኩ ያለሁት እኛ እያወራን ያለን አባባላችሁም እንደዛ አይደለም ከምንም ጋር አንቺ ከኔ የፈለግሽው ነገር አለ አራዋት ተጋጋኒ ካንተ ጋር ምንም ፈልገው ነገር የለም በቃ ተረጋጋና ቤትህን አስተካክል ቤትህን ምራ የኔ ቤት ምን አለ ቤት የሆነ ያለው ነገር አስተካክል ነው በቃ ነገር አንቺ ይዘሻት ነው ይሄኔ ሰፈር ውስጥ ትደርሳለች እሷ ራሷ ይዛት ትመጣለች እንዴ ቁጭ ልበል እያየ አይደል እንዴ ቤት ውስጥ እየተከሰተ ያለው እሺ ቁጭ በል እንዳልክ አንተ ለመረጋጋት ሞክር ምንም የተለየ ነገር አልተፈጠረም ለምንድን ነው ነገሩን የምታወሳስበው እናንተ ናችሁ ያወሳሰባችሁ ያው ተጠርጣሪዎች ከተታችሁኝ ይኸውልህ እኛ እያለን ያለ ነው ለሊት ትነሳለች እቺ ልጅ ምንድነው እርኩስ መንፈስ ነው ምንድነው እየተፈጠረ እኔ ያው ደክሞኝ ስለመመጣ በተኛውበት ነው ከዛ ጧት ስነሳ እዛው ነው ማገኛት ታዲያ ይሄ እንዴት ይታመናል የሚታመን ነገር ነው እንዴ ልመናችሁ እናንተንም እሷ የምታወራው ጅብርቅርቅ ነገር እንዴ ለመናችሁ ይኸውልሽ ችግር የለም እሷ ትምጣ ያለውን ነገር እንትን እንላለን ትምጣና ያለውን አንቺ ምንድነው የተፈጠረው ሱባይ ተረጋጋ እንዳልክ ተረጋጋ ካሜራ ምንድነው የኔ ፍቅር ምን ተፈጥሮ ነው ፍቅሬ አትበኝ የኔ ውድ ተረጋጋ ምን ሆነ ነው ቤትስ ምንድነው የተከሰተው እሺ ተረጋጋ ካሜራ ምንድነው አንተስ ማን ነህ እኔ ማን እንደሆንኩ እያንዳንዱ ነገር አትንካኝ ማን ነህ አንተ እንዳልክ የኔ ፍቅር ምን ተፈጥሮ ነው አትበኝ የኔ ፍቅር የት ነው የምትሄጂው የት ማን እንዴ ስትተባትን ተባተይብኝ ለይላሊት የት ነው የምትሄጂው ቆይ እስቲ ውጡ እናንተ ሲጀመር አትንኪኝ ለይላሊት የት ነው የምትሄጂው ና አጥፋው ዝቅ አድርገው አናግራት ውጣ እንዴ ውጣ አንተ መውጣት አለብህ እኔ እነሱን አወራለሁ አንዴ ተረጋጊ አንተ ምን ታነከኝ ማን አንዴ ቁጭ በይ ማን ሊያ ጭራሽ ነኝ ሊያ ታገኛለህ እንተዋወቃለን እኔ ወንድም እንተዋወቃለን ቁጭ በይ ቆይ ውሽማ ቤት ድረስ መጣ ጀመር ተረጋጊ ጎረቤት ይሰማል አንዴ ቁጭ በይ የኔ እሺ አንዴ ቁጭ በይ ቤቴ ለኔ አደራሰ ጥቂሽም ወጣ አትምጪኝ እባክህ ችግር የለውም ምን ያናገራታል ውጣም አንተ ምን ያናገራታል እሺ አንዴ ቁጭ በይ አንዴ ነፃነት ውሽማሽ ለቤት ድረስ አይደለም
ከአንድ ሰው እንደዚህ ነገር አይጠበቅም ሲጀመር። ግን ደግሞ በሰላማዊ መንገድ እንፍታው በቃ በሰላም ምንም እንዳልተፈጠረ ከዚህ ቤት ውጣልኝ ነው እያልኩ ያለሁት። የተሳሳተ ቦታ ነው የመጣው። ስለዚህ ችግር የለውም ከዚህ ቤት እንወጣለን። ይሄንን ቪዲዮ ለባለቤትሽ እናሳየው ከባለቤትሽ ጋር ተረጋጋ። ምንድነው እሺ ማወቅ የምትፈልገው? ባለቤቴ ይሄን ነገር መስማት የለበትም። ማወቅ የምፈልገው ሁሉንም ነገር ነው። የደበቅሽኝ ነገር በሙሉ እንዴ አንተ ምንድነው ሁሉንም ነገር ማለት ስለምንድነው ሁሉንም ነገር የደበቅሽኝ ነገር በሙሉ እኔ ምንድነው ልደብቅህ የምችለው? በቃ ይኸውልሽ ከዚህ በላይ ላስጨንቅሽም እውነቱን እንድትነግሪኝ ላስገድድሽም አልችልም። ሊያ እንደዛ አይደለም። ማወቅ የምፈልገው ነገር ልነግርህ ዝግጁ ነኝ። በቃ ሁሉንም ነገር ማለት እንዴት ሁሉንም ነገር እንዴ? ሁሉንም ነገር ትናገሪያለሽ። ከዛ ግን ለማንም አትናገርም? ችግር የለውም። ልመነ እሺ እናገራለሁ እኮ ካሜራውን አስጠፋልኝ። አሁን ለምን ይቀርጸኛል? 2 ሰዓት በኋላ ተመልሰን መተናል። አሁን የምንገኘው እኛ ለቀረጻ ባዘጋጀነው ስቱዲዮ ውስጥ ነው። ቤተሰቦች ምንድነው ከካሜራ ጀርባ አንድ የተፈጠረ ትልቅ ችግር ነበር። እሷ የተፈጠረውን ሁሉንም እውነት እነግራለሁ ብላኝ ነበር በእነሱ ቤት በነበርንበት ሰዓት ከ2 ሰዓት በፊት። በዛ ሰዓት ግን የሊያ ባል ትልቅ ችግር የፈጠረው ወይም ደግሞ ትልቅ ስህተት ነው የሰራው። እንግዲህ ከሷ ጋር ቀረጻውን በምናረግበት ሰዓት እውነቱን ልትነግረኝ ስትል ግቢ ውስጥ ከፍተኛ የሆነ ጩኸት በማሰማት አምባጓሮ በመፍጠር እንግዲህ ቤቴ ውስጥ ትልቅ የሆነ ድፍረት ትልቅ የሆነ ወንጀል ተሰርቷል፣ ትልቅ የሆነ ቅሌት በሚስቴና በውሽሟ ተሰርቷል ብሎ እንግዲህ በአካባቢው ከባድ አምባጓሮና ረብሻ ሊያስነሳ ችሏል። እኛም እንግዲህ ያለውን ነገር ታሳቢ በማድረግ ከዛ አካባቢ ነበር መራቅ የነበረብን። ያለን አማራጭ ነፃነት ከባልደረቦቻችን ጋር ነው የምትገኘው። ያው የእሷን ደህንነት የማስጠበቅ ግዴታ አለብን። ባልየው እዛው ነው ያለው፣ አሁንም እያበደ ነው። እኔ ከእሷ ጋር መጨረስ ያለብኝና ማውራት ያለብኝ ነገር ስለነበር ወደዚህ ስቱዲዮ ከኔ ባልደረቦች ጋር እሷን ይዘናት መተናል። ነፃነትም እዚሁ ነው ያለችው። እዚሁ ስላችሁ እዚሁ ቤት አይደለም፣ እዚሁ አካባቢ ነው የምትገኘው። የእሷ ባል እንግዲህ ጎረቤት ይወቅልኝ፣ ጎረቤት ይስማ፣ ሚስቴ በአደባባይ ውሽማዋን ይዛ በገዛ ቤቴ በገዛ አልጋዬ ላይ ውሽማ ይዛ ገብታለች እያለ እንግዲህ በጣም ለመስማት የሚዘገንን ነገሮችን ነው ሲናገር የነበረው። እኛ ከመጀመሪያ ጀምሮ በካሜራ ለእናንተ ለተመልካቾች ያለውን ነገር ስናስረዳ ነበር። የሚዘገንን ነገር ከኛ ስብዕና ከኛ ማንነት ጋር የማይገናኝ የኛን ሞራል የሚነኩን ንግግሮችን ነው ሲናገረን የነበረው። ቤተሰቦች ከሰዓታት በፊትም እሱን በመጣ ጊዜ የነበረውን ነገር ሁሉንም ነገር ዋጥ አድርገን ችለነው ነበር። ያው ሚስትም የሚገርማችሁ ነገር እዚህ ቤት ለደቂቃም ቢሆን አልቆይም፣ እንደውም ያለውን ነገር ሁሉንም ነገር እናገራለሁ፣ እንደውም አልናገርም ብዬ ነበር። ግን እንደዚህ መሆኑን ሳይ የባሰ እንድናገር ነው የገፋፋኝ ነገሩ በማለት እንግዲህ ከእናንተ ጋር የምትሄዱበት ቦታ ሄዳለሁ ብላ እኛም ያለውን ነገር መናገር አለብሽ ብለን እንግዲህ ወደዚህ ስቱዲዮ ይዘናት መተናል። ሊያ ስለተፈጠረው ነገር አዝናለሁ በጣም። ይሄ ከኛ ማንነት ጋር የማይገናኝ ነገር ነው። የኛን ሞራል የኛን ስብዕና የሚነካ ነገር ነው። ባልሽ በተደጋጋሚ እንደዚህ አይነት ነገሮችን ሲናገር ነበር። አላውቅም፣ እኔ አልተረዳነውም ነው ምን እየተፈጠረ እንደሆነ ምንም ሊገባኝ አልቻለም። ለምን እንደዚህ እየሆነ እንደሆነ ሊገባኝ አልቻለም። ያለውን ችግር በጠረጴዛ ዙሪያ አብረን ቁጭ ብለን እንፍታ ነበር ያልነው። እኛም ምንድነው ለሊት የሚያስወጣሽ የሚለውን ነገር አንቺን ልንረዳሽ አንቺን ልናግዝሽ ስለምንፈልግ ነው እንጂ ሌላ ነገር አይደለም። እኛ የሰው ህይወት መበጥበጥ ወይም ደግሞ የሰውን የማህበራዊ ህይወት መፈትፈት ሚስጥራቸውን ገመናቸውን የማወቅ ጉጉት ኖሮብን አይደለም። የወሬ ሱስ የወሬ ጥማት ኖሮብን አይደለም። እንደዚህ አይነት ስራዎችን ስለምንሰራ ነው። ያለውን ነገር ታሳቢ አድርገሽ ካቆምንበት እንቀጥል። ሁሉንም ነገር አንድ በአንድ ዘግዝገሽ ነገር እሺ። ያው እንግዲህ ከሰዓታት በፊት የነበርንበት ሁኔታ በጣም ከባድ ነው። እንዳልክዬም አሁን ጥሩ ሁኔታ ላይ አይደለም። እኔ ጭራሽ አንድም ቀን እንደዚህ አይነት ሁኔታ ይጠረጥርኛል። በእርግጥ ማድረገው ነገር ልክ ሆኖ አይደለም። እንግዲህ እናንተ ነፃነትም የደረሰችበት ኬዝ ወይ ደግሞ ስለኔ ያወቀችበት መንገድ ልክ ነው ለማለት ፈልጌ ሳይሆን እኔ እስከሆነ ጊዜ ድረስ በቃ እኔ ለሱ ታማኝ ነኝ። በዚህ ልክ ምን ያህል ጎረቤት ጋር እስኪደርስ ሰፈሩ እስኪበጠበት ድረስ ይሄዳል ብዬ ማስብ ያላቅም። እንደውም አንድም አንተን እንዲቁጭ ብዬ ተረጋግቼ እንዳወራ የገፋፋኝ ነገር ይሄ ጉዳይ ነው። ጭራሽ ከራሱ አልፎ ጎረቤት ሰፈሩ ይወቅልኝ ብሎ በጣም ሲበጣበጥ ነበር።